አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ እህት ወንድሞቼ። ድስቴ ላይ ያው እንደምታዩት 50 ግራም የሚሆን የገበታ ቅቤና ዘይት አድርጌ ድስቴን እጥደዋለሁ ማለት ነው። እዚህ ጋር ሽንኩርት የተፈጫለኝ፣ እዚህ ጋር ቲማቲም ሁለት አለኝ ትላልቅዬ፣ እዚህ ጋር ደግሞ ካሮት አለኝ አጥቤ ልጬ ፈቅፍቄ ያዘጋጀሁት ማለት ነው። ከዛ ደግሞ ሳልሳ አለኝ ማለት ነው፣ አንድ ካርቶን። በዚህ መልኩ አድርጌን ካዘጋጀው ቅመሞቼን እዚህ ጋር እንደምታዩት ነጭ ቆንጆ በርበሬ፣ ትንሽ የእርድና ኦሪጋኖ አለኝ። የባህራት የኢታሊ የቅመም አለኝ ማለት ነው። የመኮሮና የፓስታ የሚሆን ማለት ነው። ራሱን የቻለ ቅመም አለው እና ዘይቴን እንደዚህ አድርጌ ከገበታ ቅቤ ጋር ከጋለልኝ በኋላ ከቀለጠ በኋላ ሽንኩርቴን እንደዚህ አድርጌ እጨምራለሁ ማለት ነው። ሽንኩርቱን አዋሃህደውና ከዘይቱንና ከቅቤው ጋር በደንብ አድርጌ ክድን እናደርገዋለን ማለት ነው። ለአንድ 5 ደቂቃ በጣም ምክክሎ እንዲበስል ሳይሆን የምፈልገው ደረጃ ላይ ሲደርስ አብረን እናየዋለን። ለአንድ 5 ደቂቃ ግን ክድን አድርጓለሁ እንደዚህ ካረኩት በኋላ ማለት ነው ውዶቼ። አያችሁት? ልክ እንደዚህ ሲሆንልኝ በዚህ ደረጃ ሲሆን ነው የምፈልገው። በደንብ ምክክ እንዲል አልፈልግም። አልሜም አሁን እንደዚህ አድርጌ አማስለውና ማለት ነው ካሮታችንን የፈቀፈቅነውን ካሮት አሁን እንጨምራለን። ግማሽ ኪሎ የበግ ስጋ የተፈጨም አለኝ። ቪዲዮ ውስጥ አላካተትኩትም፣ አሁን እናስገባዋለን በኋላ ላይ። አልሜም እንደዚህ አድርጌ ካሮቴን እጨምራለሁ፣ የፈቀፈቅኩትን ካሮት ማለት ነው። በደንብ አድርጌ ደግሞ ከሱ ጋር አዋሃደዋለሁ ማለት ነው ውዶቼ። በዚህ በቃ አንድ በአንድ እንዳሳየዋችሁ ከሄዳችሁ በጣም ቆንጆ ሆነ። በፓስታ መስራት ትችላላችሁ፣ በመኮረኒ እኔ በመኮረኒ መስራት ነው ዛሬ የፈለኩት። እና እናንተም ስራ ቦታ ላይ ያላችሁ እህት ወንድሞቼ፣ እህቶቼ በደንብ አድርጋችሁ በዚህ መልኩ መስራት ትችላላችሁ ማለት ነው። አልሙሂም እንዲህ አድርገን ትንሽዬ ጥብስ እናደርገዋለን አንድ ላይ። ከዛ አያችሁት በዚህ መልኩ ሲሆንልኝ ስጋዬን ከትቼዋለሁ። ሶሪ ሳላሳያችሁ ግማሽ ኪሎ የበግ ስጋ የተፈጨ ነበረኝ፣ ቪዲዮ ተቋርጦብኝ ነው ይቅርታ። አልሙሂም ስጋውንም ከሱ ጋር ልክ በዚህ መልኩ አድርጌ አዋሃደዋለሁ፣ አበስለዋለሁ ማለት ነው ለአንድ 15 ደቂቃ ማለት ነው። እኔ እንጃ ስጋው እንዴት ብሎ እንደተቆረጠ አላውቅም ብቻ። አልሙሂም ስከተው ከዛ ቅመሞቼን አምጥቼ ደግሞ እከትበታለሁ ማለት ነው። ደረጃ በደረጃ እያደረግን እሱም በደንብ አድርገን እነዚህ 3-4ቱን ግብአቶች በደንብ አድርገን እያማሰልን እንጠብሳቸዋለን ማለት ነው። ከዛ ሳልሳውን አምጥቼ አንድ ኳርቶን እንዳልኳችሁ አስገባለሁ ማለት ነው። ቲማቲሜን ፈጭቼ አዘጋጅቼዋለሁ ማለት ነው። አያችሁት? በደንብ አድርገን እንጠብሰዋለን ይሄንን ማለት ነው። ስጋውን፣ ካሮቱን፣ ሽንኩርቱን፣ ዘይቱን፣ ቅመሙን አንድ ላይ እንደዚህ አድርገን እሽት እናደርገዋለን ማለት ነው። በደንብ አድርገን በጣም ውጤቱ ላይ በጣም አሪፍ ነው የሚሆንላችሁ። አያችሁት? ከዛ ቲማቲማችን የተፈጨውን አምጥተን እንከታለን ማለት ነው። ውሃ የሚባል እስካሁን ድረስ ጠብ አላረግንም። በራሱ እርስ በራሱ ነው እየተበሳሰለ ያለው። ከለሩን አያችሁት? የእርዱ ከለር ነው፣ ቆንጆ አድርጎታል። በኋላ ላይ አብረን እናየዋለን። አሁን ከስጎ ጋር ከሳልሳው ጋር እና ከቲማቲሙ ጋር ሁሉም አብሮ ሲቁላላ ሲበስል እንከድነዋለን ማለት ነው። እዚህ ጋር ለመኮሮኒ የሚሆን ውሃ እያፈላው ነው ማለት ነው። እንከድነዋለን። እሱ ከፈላለን በኋላ ደግሞ ምን እናደርጋለን? መኮሮኒያችንን እንጨምራለን ማለት ነው። አያችሁት? ይሄ ምን እየሆነ እንደሆነ ማሻላ በጣም አሪፍ እየሆነ ነው። ውሃ የሚባል እስካሁን ድረስ አንድ ውሃ በሲኒ የምታህሉ አልከተትኩም ማለት ነው። እርስ በራሱ ነው። በኋላ ላይ ከምን ውሃ እንደምንጨምር አብረን እናየዋለን። አሁን ዝም ብለን ብቻ ማቁላላት ማብሰል ብቻ ነው ያለብን።
ውሃዬን አያችሁት? ከፈላልኝ በኋላ ትንሽ ዘይትና ጨው አደርግና መኮረኒን ጨምሬ አበስለዋለሁ ማለት ነው። እስከዛ ይህም እንደዛ ሆኖ ይበስልልኛል ማለት ነው። ከድነን ሁሉንም 10 ደቂቃ መኮረኒ ከ10 ደቂቃ በላይ አይፈልግም። ይሄም ከዛ በላይ አይፈልግም። አያችሁት ማሻአላ እንዴት እንደሆነ በጣም ወፍራም ነው ያለው። ምንም ውሃ አልተጠቀምኩም። ይሄ ውሃ ምንድነው? መኮረኒን አብስዬ ያጠለልኩት ውሃ ነው ማለት ነው። መኮረኒ የበሰለበት ውሃ አምጥታችሁ ትጨምሩታላችሁ ማለት ነው። ቫይታሚን ራሱን የቻለ ቫይታሚን አለው። በዛ ላይ ደግሞ በቃ ውሃ ከምትጠቀሙ እሱን ብትጠጥ ይሄም 2 ኩባያ አድርጌ አንዴ ሰጠዋለሁ ማለት ነው። 1-2 ደቂቃ ብቻ በቃ ተጠናቋል። ጨው አልሶብኛል፣ ጨው ጨምራለሁ። መኮረኒ ያው በስሎ ተዘጋጅቶልኛል። አሁን አብረን እናዘጋጃለን ማለት ነው መኮረኒያችንን። እጅ የሚያስቆረጥ መኮረኒ ነው ዛሬ የምንሰራው አብረን። ይሄም ላይክ በማድረግ ሼር እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ። የምትፈልጉት ነገር ካለ ጻፉልኝ። አስተያየትም ካላችሁ ተቀባይ ነኝ። ጨው አንሶኛል። አሁንም በጣም ነው ጨው አይጠቅምም መሰለኝ፣ አይሰማም ወላሂ ብከት አልምሂም አሁን ሳይበቃው አይቀርም። ምን እናደርጋለን አሁን እዚህ ላይ ድስታችን ላይ ያለውን መኮረኒ እንደዚህ በዚህ መልኩ አድርገን እናዋህደዋለን ማለት ነው። አንዳንድ ሰው የራሱ ሲዋሃድ የሚወዳል። አንዳንዱ ደግሞ መኮረኒውን ቁጭ ታረጊና ወይ ፓስታውን ከላዩ ላይ አድርገሽ ራሱ እያማሰለ መብላት የሚፈልግ ሰው አለ። ይሄ መኮረኒን በዚህ መልኩ አድርጌ አዋህደዋለሁ። ያ 1 ደቂቃ ብቻ ነው የምሰጠው ከመኮረኒው ጋር። ከተዋሃደ በኋላ ብዙ አያስፈልገውም። ጁብና ሲጋጅ ቺዝ አለኝ። ቺዝ ፓርሜዛን ይባላል። እናንተ ከፈለጋችሁ የፒዛውን ቺዝ መጠቀም ትችላላችሁ። ይሄ ግን ፓርሜዛን እያደረኩበት ነው። ቺዝ ወይም ጁብና በዚህ መልኩ አድርጌ በጣም ቆንጆ ጣዕም ነው የሚሰጠው ቺዙ ራሱ ማለት ነው። እንደዚህ አድርገን አሁን እናቀርበዋለን። አቀራረቡ ላይ ደግሞ ታዩታላችሁ ማለት ነው ወዶቼ። በጣም አሪፍ የሆነ መኮረኒ ነው አብረን የሰራ ነው ማለት ነው ወዶቼ። ያያችሁት በዚህ መልኩ አድርጌ ይሄኛውን ያዋሃድኩት ነው። ይሄኛው ደግሞ መኮረኒውን ብቻ አብስዬ ለብቻው አድርጌ ያቀረብኩት ነው ማለት ነው። ይሄን ይመስላል። በጣም ቆንጆ የሆነ መኮረኒ አብረን ሰርተናል። ቤተሰቦቼ ላይክ ሼር ማድረግ አትርሱ። አዩብ ክችንን ማበረታታት አትርሱ። በጣም ቆንጆ መኮረኒ ነው። አብረን እንብላ። ያላ በሌላ ቪዲዮ እስክንገናኝ ባይ ባይ።